አድማጮቻችን መሰንበቻን እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ፍሬው ቲያትር በሚቀጥለው ሳምንት ለተመልካች ይቀርባል። እዚህ ቲያትር ላይ ደግሞ በማዘጋጀትን በመተወን ከዛ ባለፈ ደግሞ አዳዲስ ተዋናዮችም ጭምር የሚሳተፉበት ነው። የቲያትሩ አዘጋጅ ከሆነው ተሻለ ወርቁ ጋር እናወራለን። እንግዲህ የበዙ ተወዳጅ ቲያትሮች ጀርባ ከማዘጋጀትም ከመተወን ጋር የተገናኙ ገዘፍ ያሉ ሚናዎች አሉት ተሻለ። ለማንኛውም ተሼን አግኝተን ጥቂት ስለ ተጠባቂው ቲያትር ፍሬው እናወራዋለን ማለት ነው። ተሼ እንደምን አለ? እግዚአብሔር ይመስገን። ይዞልሃል ቲያትር በማዘጋጀትም ከአዳዲስ ስራዎች ጀርባ አለ። ምንድን ነው እየሆነ ያለው? ያው እንግዲህ ስራችን ነው። ሌላ ስራ የለኝም። ይህንኑ ነው የምንሰራው ነው። ስራ ሲሆን ያው በደንብ ያዝ ወጠር ይደረጋል አይደለ? አዎ ቲያትር ትንሽ ቻሌንጅ አለው። ደስ ይላል። ፍሬው በነገራችን ላይ ድርሰቱም የራሴ ነው፣ ዳይሬክቲንጉም የራሴ ነው። እንደ ተዋናይም አክት አደርጋለሁ። በዝግጅት በትወና እና ደግሞ በድርሰትም ጭምር የተሳተፍክበት ነው። ያንተን ሚናዋ እንደ ወደ ኋላ ልመለስበትና በመድረክ ስራዎች ማናቃቸው ሙያተኞቹ ላይ የመጡበት ነው እና ማዘጋጁ ደግሞ አዘጋጅነቱ የሚለካውም አዳዲስ ሰዎችን በመፍጠር ይመስለኛል። ካሳሁን ማንዴላን እንግዲህ ፊልሞች ላይ በደንብ እናውቀዋለን። ፍሬው ላይ እንዴት ሳብከው? መጣ ወደ አንተ ወይስ ወደ እሱ ሄድክ? መጀመሪያ ቻሌንጁ ደስ ይላል። እንደዚህ አይነት ሀሳብ ናታ ይዞ ሲመጣ እስቲ የፊልም ባለሙያዎችን ቲያትር እናሰራቸው የሚለውን ነገር ይዞ ሲመጣ መጀመሪያ ደስ ነው ያለኝ። ምክንያቱም ትንሽ የሚፈትን ነገር ራስንም ቆም ብለን እንድታስብ ያደርጋልን። አሪፍ ነው። እኔ ደስ ብሎኛል። ኋላም ላይ ተቀላቅለን ስንሰራ ቻሌንጁ አሪፍ ነው። የምታገኘው እውቀት አለ። ደግሞ የምታውቀውን እውቀት ለሰዎች መስጠት በራሱ እርካታ አለው እና ደስ ይላል። ማንዴላ እኔ እንደውም ከጠበቅኩት በላይ ነው። ምክንያቱም እንደውም በጣም ዲሲፕሊኑን ሁሉ ያውቋል፣ የቲያትር ዲሲፕሊን ሁሉ ያውቋል። እዛ ላይ ስቴጅ ላይ አቋቋሙ፣ ስቴጅ ላይ ያለው እንቅስቃሴዎቹ፣ ስቴጅ ላይ ያለው የድምፅ አወጣጡ ምናምን ሁሉ በጣም አሪፍ ነው። እኔ ትንሽ ነው ያገዝኩት ማለት ይችላለሁ። ቆንጆ አድርጎ ነው እየተወነው፣ አሪፍ አድርጎ ነው የሰራው እና ደስ ብሎን ነው የሰራ ነው። ከምንም በላይ ግን ሁላችንም ግንዛቤ ውስጥ የከተትነው ነገር ምንድን ነው? አንድ የፊልም አክተር ስቴጅ ላይ ቲያትር ሊሰራ ሲወጣ ሰው አያስታምምልህም ማለት እሱ እኮ የመጀመሪያው ቲያትር ነው ብሎ ሰው አያስታምምልህም። ወይም ያስታምምልኛል ብለህ መጠበቅ ራሱ አግባብ አይደለም። በቃ ማንዴላ በራሱ ልክ ማንዴላ የደረሰበት ደረጃ አለ፣ የእውቅናው መጠን አለ። በዛ ደረጃ ነው ሰው ኤክስፔክት የሚያደርገው። ይህንን ነገር በግልጽ ተወያይተንበታል። ማንም አያስታምምልህም። ስለዚህ ስቴጅ ላይ ስትወጣ ካራክተሩን በደንብ አድርገህ መጫወት አለብህ። በቃ ሰው ቁጭ ብሎ አይ ቲያትሩ ኩስ የመጀመሪያ ስለሆነ አይልልህ። በማንዴላ ልክ ነው ሰው የሚያይልህ። ኤክስፔክቴሽናቸውን በዛ ልክ ነው። ስለዚህ ይሄንን ግንዛቤ ውስጥ አድርገህ መስራት አለብህ ስለተባባልን ከሁሉም አብዛኞቹ የፊልም አክተሮች ናቸው ብዙውን ፊልም የሰሩት። ከሁሉም ጋር የተነጋገርነው ትልቁ ነገር ይሄ ነው። ሰለሞን ሙዬም ቢሆን ብዙ ቲያትር አልሰራም። በእርግጥ ግን የቲያትር ባለሙያ ነው በነገራችን ላይ ሰለሞን ሙዬ። ስለዚህ ይሄንን ነገር በደንብ ጠረጴዛ ዙሪያ ላይ ቁጭ ብለን በንባብ ጊዜ ዲስከስ ስላደረግን ሁሉም አልከበዳቸውም። አሪፍ አድርገው ነው የተጫወቱት። ፍሬው ላይ አንተ አዘጋጅ፣ ደራሲ እንዲሁም ደግሞ ተዋናይም ጭምር ነህ። የሶስቱንም ሚና ወርሶ መስራት ፈታኝ ነገር አለው? ምን አይነት እድል ይኖራል? በጣም ነው የሚፈትነው። እዚህም ጋር እኔ ከዚህ በፊትም ትዳር ሲታጠር የሚባል ቲያትርንም ስሰራ መሪቷን ሆኜ የሰራሁት ደራሲ ዳይሬክት ያደረኩት እና እዚህም ላይ ሰው አያስታምምልህም። አይ እሱ እኮ ራሱ ስላዘጋጀው ነው ደከም ያለው ትወና ላይ ምናምን ብሎ አያስታምሙልህም። ትክክልም አይደለም ይሄ። ስለዚህ በደንብ ተዋናይ ስትሆን ተዋናይ ነው መሆን ያለብን። እኔ እኮ ዳይሬክተር ነኝና እኔ ፈላጭ ቆራጭ ነኝና አልሰማም ማንንም እንትን አልልም ማለት የለብን። ወጥተህ ስትተውን ሌሎቹ የሚሰጡን ኮሜንት መስማት አለብን። ዳይሬክተርን ብትሆን ማለት ነው። ምክንያቱም እነሱ ናቸው የሚያዩ፣ ከፊት የሚያዩ እነሱ ናቸው፣ በሙሉ አይናቸው የሚያዩ እነሱ ናቸው። ስለዚህ እንከንን የሚያዩት እነሱ ናቸው። የሚነግሩን መስማት አለብን። ሰምተህ ተግባራዊ ማድረግ አለብን። ስለዚህ እንደዚህ አይነት አዘጋጁ እንደዚህ አይነት የሚቀበል ጭንቅላት ካለው እያዘጋጀም እየተወነም አያቅተው። ስትተውን እንደ ተዋናይ ስትቆም አንተን ኮች የሚያደርግህ ሰዎች ሊኖሩ ይገባሉ። እነሱን በአካባቢ ላይ ያሉትን ሰዎች መርጠህ መስማት አለብህ። ካራክተሩ ላይ ዲስከስ አድርገህ ካራክተር አናሊሲስ ሰርተህ እነዛ ሰዎች በዛ ፍሬም አንተን ጋይድ ሲያደርጉ መስማት አለብህ ይባላል። ስለዚህ ቻሌንጅ ቢኖረውም ግን በዚህ መጠን ነው። ተለማምደህ ካልሰራኸው ይሄ ነገር ቻሌንጅ አለውና ሰው ያስታምምልኛል ምናምን የምትለው ነገር አይደለም። አግባብም አይደለም። እንደ ተዋናይ ስትሆን እንደ ተዋናይ፣ እንደ ዳይሬክተር ስትሆን ዳይሬክተር ነው። ቻሌንጅ አለው ግን ተወጥቶ ደግሞ ስታይ በጣም ደስ ይላል። ግን አብረው ካሉ ሰዎች የሚሰጡ አንተ ስትተውን ያሉ ከዝግጅት ጋር የተገናኙ ሀሳቦች ሲመጡ ትቀበል ነበር ማለት ነው? እኔ እግዚአብሔር ይመስገን ትልቁ ማለት እግዚአብሔር የሰጠኝ የምለው ትልቁ ነገር ጥሩ ጆሮ አለኝ። ለማንም ሰው የምመክረው ነው ይሄንን እና ድፍና አድርገህ ከመጣህ ብዙ ጊዜ
ብዙ ነገሮች ይዘሏል፣ አይገባህም፣ ትረዳቸውም። ሰዎች ደግሞ ይፈራሉ፣ ከዛ በኋላ ለአንተ ኮሜንት መስጠት ምናምን ይፈራሉ። እኛ እዚህ ሙያ ላይ ደግሞ የሰዎችን ህይወት ስለሆነ የምንሰራው የትኛውም ሰው ኮሜንት ሊያደርግ ይችላል። የትኛውም ሰው እንኳን ባለሙያ አይደለም፣ የትኛውም ሰው። እኔ ሁሌ ምሳሌ የምሰጠው ነገር አለ። የኔ እናት ተነስታ ትዳርማ በዚህ ምክንያት አይፈርስም ካለች፣ ያንተን ቲያትር አይታ ማለት ነው ካለች፣ ትክክለኛ ኮሜንት ነው እሷ። ምክንያቱም በትዳር ብዙ ዓመት የኖረችው እሷ ነች፣ ብዙ ነገር ችላ የኖረችው እሷ ነች። ስለዚህ ትዳር እንደ ዘበት አይፈታም ካለች ትክክለኛ ኮሜንት ነው። ይህንን ትቀበላል፣ እንኳን የባለሙያው ማለት ነው። የሰዎችን ኑሮ ስለሆነ የምንሰራው የሰዎችን ሁሉ አስተያየት ሰምተን ሚዛን ላይ ቁጭ አድርገን የትኛው ሚዛን የደፋው የትኛው ነው ያልደፋው ምናምን ብለን እንትን ማለት አለብን እንጂ ኮሜንቶችን አንሰማም ማለት ትክክል አይደለም። ፍሬው ዋና ሀሳቡ ምንድን ነው ቢባል በጥቂቱ ልናደምጠው የምንችለው ነገር ይኖር ይሆን? ኮሜዲ ነው። በጣም ነው የሚያስቀው፣ በጣም ነው የሚያስቀው። ቁም ነገር በጣም አለው። በዋናነት በቃ ተረጅነት ስሜት አለ አይደለ? በቃ እሱ ነገር እንትን አይደለም ነው፣ አግባብ አይደለም፣ ትክክልም አይደለም። የጭብጡን ነው የምነግርህ። በቃ እና ሰው በራሱ ተፍጨርጭሮ የሆነ ነገር ማግኘት አለበት፣ የሆነ ነገር መስራት አለበት የሚል እንትን ነው ያለው እና ጭብጡ ይሄ ሆኖ ግን በኮሜዲ ነው ከመጀመሪያ እስከ መጨረሻ በጣም ነው የሚያስቀው። ይህን ቲያትር ከሚቀጥለው ሳምንት ጀምሮ ለማሳየት እንዳሰባችሁ ሰማሁኝ። ተዋናይ፣ ድርሰት፣ ዝግጅት ላይ ጭምር የተሳተፍክበት ስራ ነው። አንተን ለአመታት በነዚህ ጉዞዎች ውስጥ እናውቃሃለን። መተወን፣ ዝግጅት፣ ድርሰት ለየትኛው የምታደላ ይመስልሃል? እንግዲህ እኔ ሀገር ፍቅር ስቀጠር ተዋናይ ሆኜ ነው የተቀጠርኩት። ስመጣም ትወና ነው፣ ወደ ቲያትር ስገባ ትወና ነው የሰራሁት። ከዛ በኋላ ዳይሬክቲንግ እንትን አልኩ፣ መሞከር ጀመርኩ። ከዛ በኋላ ደግሞ በተለይ ሶሺዮሎጂ ከተመረኩ በኋላ ወደ ድርሰት ማዘንበል ጀመርኩ። በአሁኑ ሰዓት ይገርማል፣ ሁሉንም ወድጀው ነው የምሰራው። ሁሉንም ማለት አንድ ወቅት ላይ አክተሩ ማንነትህ ይጠይቃል፣ ለምን እንደው ማተውነው ይልሃል። ደራሲው ማንነትም እንደዚሁ ይጠይቃል፣ ለምን አትጽፍም ይልሃል። ዳይሬክተሩ ማንነትም እንደዚሁ ዳይሬክት አድርግ ምናምን ይልሃል። እና ሁሉንም በእንትን ነው በባላንስ ነው እየሰራ ያለሁት በአሁኑ ሰዓት። ግን ምን ደስ ይልሃል ግን ካልከኝ መተወን ነው ደስ የሚለኝ። እንዳዘጋጅ ግን ቁጡ አዘጋጅ ነህ? በጣም ዲሞክራት ነኝ እና ትልቁ የእኔ እንደው ምንድን ነው አብረውኝ የሚሰሩትን ሰዎች እንደ ቤተሰብ ካልያዝኩኝ ትክክል አይደለም ብዬ ማስብ ሰው ነኝ። ምክንያቱም አንድ ስራ ልንሰራ ነው የተሰባሰብ ነው። እዛ ስራ ላይ ሁሉም ሰው በግልጽ የተሰማውን አስተያየት እንዲናገር፣ በግልጽ እንዲተውን፣ ደስ ብሎ ሳይጨንቀው እንዲተውን እንደ ፋሚሊ እንዲያስብ እፈልጋለሁ። በቃ በፍቅር ይዘኸው ሰውን መጥፎ ጸባይም ቢኖረው ምንም ትሪት አድርገው ምናምን እንደዚህ አይነት አካሄድ ደስ ይለኛል። ምክንያቱም ለስራው ብዙ ጊዜ ይጠቅማል። በሌላ በዋናነት ደግሞ ኮሜዲ ነው ብዙ ጊዜ የምሰራውና ኮሜዲ እንደዚህ መጣላት፣ መጋጨት ምናምን ምንም ስሜቱን አያመጣውም። ስትቆጣ፣ ስትናደድ፣ ስትበሳጭ ምናምን አይመጣም። ሞክረን አይተነዋል ከዚህ በፊት አይመጣም። ጠቅላላ ሲኖቹ ትራጀዲ በትራጀዲ ነው የሚሆኑት። እንደዚህ ተቆጥታ ተጣልተ የቀረስካቸው ኮምፒውተር ላይ ደስታያቸው ትራጀዲ ነው የሚመስሉት እና ሰውን አስገድደው ውል ፈርመሃል፣ ገንዘብ ተከፍለዋል፣ ስራ ብለህ ምናምን ወጥረ ጉሮሮ ምናምን ስታሰራው ኮሜዲ አይመጣውም። እንደዚህ አይነት ነገር አይሆንም። ስለዚህ ሞር እኔ ዲሞክራት ነኝ እንትን አለልም። እንደ ቤተሰብ ስትቀርባቸው አሪፍ ነው። እንዳዘጋጅ ግን ሮል ሞዴል አድርገህ የምትወስዳቸው ሙያተኞችን መጥቀስ እንችላለን? በእነዚህ ክላሲካል ፕሌዎችን ምናምኖችን በተመለከተ ሁን ማን ያዘዋልን በጣም አፕሪሼት አድርገዋለሁ። ኮሜዲ ፕሌዎችን ደግሞ በተመለከተ አለማየሁ ታደሰን አደንቀዋለሁ። በመስራት በጣም ደስ ይላል። ጌጌትነትም አድናቂ ነኝ። ይህን ይመስላል። በጣም ጥሩ። ለማንኛውም ፍሬው ቲያትር በሚቀጥለው ሳምንት ይመረቃል። ካሳሁን ማንዴላን ጨምሮ በፊልም ላይ የምናውቃቸው እንዲሁም ደግሞ ተሻለ ደግሞ በማዘጋጀት በድርሰትና በመተወንም ጭምር አለበት። መልካሙ ሁሉ እንዲገጥማችሁ እመኛለሁ። በጣም አመሰግናለሁኝ። አሜን። በጣም አመሰግናለሁ። እሺ፣ አድማጮቻችን ከዜማ በኋላ እንመልሳለን። አብራችሁ ነው።